ሰላም እንዴት ናችሁ? ዛሬ በአዲስ ሌሰን ተገናኝተናል። ዛሬ በዋነኝነት የምናየው በተለይ በዩሮፒያን ሂስትሪ ሚድል ኤጅ ተብሎ ስለሚጠራው ጊዜና ስለዛ ጊዜ ካራክተሪስቲክስ ነው የምናየው። ከዛ በኋላ ደግሞ ስለመጣው ከሚድል ኤጅ በኋላ ስለመጣው ሞደርን ወርልድም ዲስከስ የምናደርግ ይሆናል። ስለዚህ እንጀምር። እንግዲህ ላስት ታይም ባለፈው ሌሰናችን ኢምፓየር ዩሮፕ ወደ ኢስትና ዌስት ተብሎ እንደተከፋፈለ ሁለቱም ደግሞ የየራሳቸውን አስተሳሰብ ይዘው እንደቀጠሉ ተመልክተናል። አሁን ደግሞ በዚህ ሌሰን የምናየው በመጀመሪያ ዌስተርን ሮማን ኢምፓየር እንዴት ኮላፕስ ሊያደርግ እንደቻለ ምክንያቶቹን ነው የምንዘረዝረው ማለት ነው። እንግዲህ ዌስተርን ሮማን ኢምፓየር ኮላፕስ ሊያደርግ ወይም ደግሞ ሊወድቅ የቻለበት አንደኛው ምክንያት ኢንተርናል ፕሮብሌም ነበረ በወቅቱ። ከዛም በተጨማሪ ደግሞ ከውጭ የሚመጣ ኢንቬዥን እንዲሁም ወረራ ነበረ። በዋነኝነት ይሄ ወረራ የነበረው ከጀርመኒክ ትራይብስ። እነዚህ ጀርመኒክ ትራይብስ እንግዲህ በዋነኝነት ስካንዲኔቪያ ከተባለችው ቦታ መጥተው ወደ ሮማን ላንዶች እንደመጡና እዛ አካባቢ ላይ ለተወሰኑ ጊዜ ሴትል እንዳደረጉና ኢቬንቹዋሊ የሮማንን ካልቸር፣ ክርስቲያኒቲ እነዚህን የመሳሰሉትን ነገር አዶፕት እንዳደረጉ ከሮማኖች እንደወሰዱ እንረዳለን። ሮማኖች እነዚህን ጀርመኒክ ትራይቦችን ወይም ከዚህ ከስካንዲኔቪያ ከምትባለው ቦታ የመጡትን ጀርመናውያን ባርባሪያንስ ብለው ይጠሯቸው ነበረ። ይሄ ስያሜ በወቅቱ ይሰጥ የነበረው በደንብ ላልሰለጠኑ ሲቪላይዝድ ላልሆኑ ትራይቦች ነበረ ይሄ ባርባሪያንስ የሚባለው ስያሜ የሚሰጠው ማለት ነው። ከዛ በኋላ እንግዲህ እነዚህ ጀርመኒክ ትራይቦች እዛ ቦታ ላይ ለተወሰነ ጊዜ ሴትል ካደረጉ በኋላ ሮምን ኢንቬድ እንዳደረጉና ብዙ ንብረቶችን እንዳወደቡ እንረዳለን። ቪዚጎትስ የሚባሉት ስፔንን እንደወረሩ፣ ኤንጅልስ እና ሳክሰንስ የሚባሉት ደግሞ ብሪቴንን እንደወረሩ፣ ከዛም በተጨማሪ ፍራንክስ የምንላቸው አሁን ላይ ፍራንስ የምትባለው ቦታ ላይ ያሉት ማለት ነው ፍራንስን እንደያዙ፣ ከዛም ደግሞ ኦስትሮጎትስ የሚባሉት ኢታሊን እንደያዙ በወቅቱ እንረዳለን። ከዛ በኋላ እንግዲህ ፋይናሊ በ476 ኤዲ ሮም ሙሉ ለሙሉ ኮላፕስ ፌል ልታደርግ ችላለች ማለት ነው። በዚህ መንገድ ነው እንግዲህ ኢምፓየሩ ኮላፕስ እያደረገ የመጣው። ሮማን ኢምፓየር እንግዲህ ከዚህ በኋላ ሮም ሙሉ ለሙሉ ኮላፕስ ካደረገች በኋላ በዋነኝነት በጀርመኒክ ፊውዳል ኪንግደሞች ተይዛ ነበረ በወቅቱ። ከዛም በተጨማሪ እዛ አካባቢ ላይ የነበረው ትሬድ እንዲሁም ታውኖች ዲክላይን እያደረጉ እንደመጡ ይህንንም ተከትሎ እዛ አካባቢ ላይ ይኖሩ የነበሩ ሰዎች ወደ ካንትሪ ሳይድ ሙቭ እንዳደረጉና እዛም በሄዱበት ቦታ ፒዛንቶች፣ ገበሬዎች እንደዚህ እንደሆኑ እንረዳለን። ከዛም በተጨማሪ በወቅቱ የነበረው አንሽንት ሊትሬቸር፣ አርት፣ አርኪቴክቸር እነዚህ ሁሉ ሮም ሙሉ ለሙሉ ኮላፕስ ካደረገች በኋላ እየተዳከመ እንደመጣ እንረዳለን። ግን ስቲል ይህ ሁሉ ውድቀት እንዳለ ሆኖ ሳለ ላቲን ላንጉዌጅ፣ ሮማን ሎ፣ ክርስቲያን ቸርች እነዚህ ሶስቱ በዋነኝነት በዛ ዘመን ጠንክረው ሊቀጥሉ የቻሉ ነገሮች ናቸው። እነዚህ ሶስቱ በተለይ ክርስቲያን ቸርች በወቅቱ በጣም ትልቅ ሮል የነበራት በወቅቱ ጠንካራ ኢንስቲትዩሽን የነበረችው በተለይ ከሮም ውድቀት በኋላ ክርስቲያን ቸርች ብቻ ነበረች። በወቅቱ የነበሩት ፖፖች እንዲሁም ቢሾፕስ ብዙ የገቨርንመንት ስራዎችን ተክተው ሲሰሩ እንደነበረ፣ ታክስ ሲሰበስቡ እንደነበረ፣ በፊት የነበረውን ሎው ኤንድ ኦርደር አስጠብቀው እንዳቆዩ እንረዳለን። ከዛም በተጨማሪ ቸርቾች እንደ ትምህርት ቤቶች ሲያገለግሉ እንደነበረ በወቅቱ ምክንያቱም ብዙ ነገር በዛ ጊዜ ስለወደመ ቸርች ነበረች መሀል ላይ ያለውን ነገር ኢንቨስቲጌት ስታደርግ የነበረችው። ስለዚህ በወቅቱ የነበሩት ቸርቾች እንደ ትምህርት ቤት ከዛም በተጨማሪ ሆስፒታል እንዲሁም ደግሞ ለትራቭለሮች እንደ ማረፊያ ቦታ ሆነው እንደቆዩ በወቅቱ እንረዳለን ማለት ነው። እንግዲህ ኢስተርን ሮማን ኢምፓየር የባዘንታይን ኢምፓየር የሆነው ማለት ነው። እንግዲህ ኪንግ ኮንስታንታይን ወደ ንግስና ከመጣ በኋላ ካፒታሉን ኮንስታንቲኖፕል ብሎ እንደሰየመው የሮማን ኢምፓየርን እንረዳለን። ከዛም በኋላ እንግዲህ ዌስት ኮላፕስ አድርጓል። በ476 ኤዲ ዌስት ያልነው ካፒታሉ ሮም የሆነው ማለት ነው። እንዳይምታታባችሁ የሮማን ኢምፓየር ለሁለት ስፕሊት አድርጓል። ኢስተርን ሮማን እና ዌስተርን ሮማን ተብሎ ተከፋፍሏል። ኢስተርን ሮማን የምንለው ካፒታሉ ኮንስታንቲኖፕል ወይም ደግሞ ባዛንታይን ኢምፓየር የሆነው ኢቬንቹዋሊ ማለት ነው። ከዛ ዌስተርኑ ደግሞ ሴንተሯ ወይም ካፒታሏ የሮም ከተማ ነች ማለት ነው። ሃይማኖታቸው ላይ ስትመጡ ዌስቶች አብዛኞቹ ካቶሊክ ናቸው። ኢስተርን ደግሞ ኦርቶዶክስ ቸርቾች ናቸው። ኢስተርኖች የሚጠቀሙት ቋንቋ የግሪክ ቋንቋ ነው። ዌስተርኖች የሚጠቀሙት ደግሞ ላቲን ቋንቋ ነው። ስለዚህ ይህን ቤዚክ ዲፍረንሳቸውን እንዳትረሱት። ኮምፔሪንግ ኮንትራስት ማድረግ ፈተና ላይ ሊመጣ ስለሚችል ልዩነታቸውን በደንብ አድርጋችሁ ያዙት። ስለዚህ ዌስት ወይም ደግሞ ካፒታሉ ሮም የሆነው ኢምፓየር ኮላፕስ አደረገ በ476 ኤዲ መጀመሪያ ያልኳችሁ ማለት ነው በጀርመኖች የተወረረው። ኢስት ግን ካፒታሉ ኮንስታንቲኖፕል የሆነው ወይም ባዛንታይን ኢምፓየር ለ1000 ዓመታት ያህል ሰርቫይቭ አድርጎ ሊቆይ ይችላል ማለት ነው። ለምንድነው ሰርቫይቭ አድርጎ የቆየው ኢስተርን ሮማን ኢምፓየር ካላችሁ አንደኛ ሪች ነበረ፣ በብዙ ሪሶርሶች የበለጸገች ነበረች ኢስተርን ሮማን። ከዛም በተጨማሪ በጣም ብዙ ፖፑሌሽን የነበራት ነበረች ኮምፔርድ ቱ ዘ ዌስተርን። ከዛም በተጨማሪ ስትሮንግ ዲፌንስ ነበራት። ከስትሮንግ ዲፌንስ በተጨማሪ ጂኦግራፊካል አቀማመጧ ራሱ የኢስተርን ኢምፓየር አብዛኛውን ለአታክ የሚመች አይደለም፣ ጥቃት ለመሰንዘር የሚመች አይደለም ጂኦግራፊካል አቀማመጧ። ስለዚህ በእነዚህ ሁሉ ፋክተሮች ምክንያት ለ1000 ዓመታት ያህል ኢስተርን ሮማን
ኢምፓየር አታክ ቢኖርም ሰርቫይቭ አድርጎ በጠንካራ ዲፌንስ ሊቆይ ይችላል 1000 ዓመታት ያህል። በወቅቱ እንግዲህ ኤምፐረር የሚሆኑት ወይም ኢምፐረርነት ላይ የሚወጡት ነገስታት አብሶሉት ሩል እንደነበራቸው ከዛም በተጨማሪ ገቨርንመንትን ብቻ ሳይሆን ቸርችንም ኮንትሮል ያደርጉ እንደነበረ በወቅቱ ይሄ ሁለት ስልጣን እንደነበራቸውም እንመለከታለን።